ከእምነት አንጻር ክልክል ነው። ከዚህ በፊት ተናግሬያለሁ። ይህ የእምነት መለኪያ ሊሆን ቀርቶ አይደለም ያሸነፈ የተሸነፈ ምናምን። ይህ ቦክስ አንዱ ሌላውን የሚጎዳዳበት ነገር ከሆነ ይህ ሐራም ነው በኢስላም። ግን ለሁለት ይከፈላል። አንደኛ መጎዳዳት የሌለበት ከበስተጀርባው ሸሪዓዊ ጥቅም ካለው ይሄ ችግር አይኖረውም። ለምሳሌ በጂሃድ ቦታ ላይ ሙስሊሞች ዝግጁ እንዲሆኑ ኢስላም ያዛል። ወአዒዱ ለሁም መስተጣዕቱ ሚን ቁዋ ይላል። የቻላችሁትን ኃይል አዘጋጁላቸው ብሎ ተናግሯል። ለዚያ ዝግጅት ብሎ ቀስት ቢማማሩ ትግል ወይንም ደግሞ ጉልበታቸውን እንዲህ ቢማማሩ ችግር አይኖረውም። ነገር ግን አንዱ ሌላውን የሚያደማበት፣ የሚያቆስልበት፣ ጥርሱን የሚሸፍበት፣ ህይወቱን አደጋ ላይ የሚጥልበት የሆነን ነገር ይህ በፍጹም አይፈቀድም። ዑለሞች ተጠይቀው በዚህ ጉዳይ ላይ ሼክ አብዱልዓዚዝ ብን ባዝ፣ ብን ዑሰይሚን፣ ሷሊህ አልፈውዛን እንዳንድ ዑለሞች አላህ የሞቱትን ይማራቸው በህይወት ያሉትን የሚጠብቃቸው አይቻልም ሐራም ነው ብለው ተናግረዋል። ይህ ኢስላምን አይወክልም ሲጀምር ይህ ስራ። ስለዚህ ከዚህ ነገር ሰዎች ሊወጡ ይገባል። አንዱ ሌላውን አማኝ ሌላውን የሚጎዳበት አይቻልም። መን ሐመለ ዐለይና ሲላህ ፈለይሰ ሚና አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእኛ ላይ ሰይፍን የተሸከመብን ሰው ወይንም የመዘዘብን ሰው ከኛ አይደለም ብሏል። ማንኛውም አላግባብ አንዱ ሌላውን ደሙን የሚያፈስበት ይሄ ነገር በፍጹም የሙስሊም ተግባር አይደለም። ሲጀምር የኢስላም መለኪያ ሊሆን አይችልም ጭራሽ። ማነው አንዱ ኢስላምን አሸነፈ፣ አንዱ ኢስላም ተሸነፈ። ዲን በእንዲህ አይነት ነገር አይለካም። ዲኑ ቃለ አላህ ወቃለ ረሱል ወቃለ ሰሓባ ሁም ኡሉል ኢርፋን። ዲን ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ። ዲን በእንዲህ አይነት ነገር ላይ የቆመ አይደለም። በአላህ ስብሓነሁ ወተዓላ የቆመ እሱን ያቆመው ነቢያቶች መስዋዕት የከፈሉበት ነው። ደማቸውን ያፈሰሱበት፣ አጥንታቸው የተሰበረበት፣ ከሀገራቸው የተሳደዱበት፣ ኢብራሂም ወደ እሳት ላይ የተወረወረበት፣ ዩኑስ ወደ አሳ ነባሪ ላይ የተወረወረበት ያ ነው። ዩሱፍ እስር ቤት የተወረወረበት፣ ያሕያና ዘከርያ የታረዱበት፣ ነቢ ሰለላሁ ዐለይሂ ወሰለም ሀገራቸው የተሳደዱበት፣ ትልቅ መስዋዕት የተከፈለበት ነገር። አንድ ወጣት ተነስቶ ሂዶ ደም ስለተፋሰሰ ሂዶ እስልምና በዚህ ሊለካ ይችላል? አይ ጀመር ስራቸው እስላም ነው። አለይኩም ሰላም ወረሕመቱላሂ ወበረካቱ። ጠይቅ እሱ ያኔ ወንጀል እንደሆነ ሳያውቅ ራሱን ያጠፋ ሰው ቅጣት አለው? ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያኑ ወመስቱክሪሁ ዐለይሃ። አላህ ከትውልዶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል። አንደኛ ባለማወቅ ወንጀል መሆኑን ሳያውቅ ወንጀል ላይ የወደቀ ሰው እንደ ወንጀለኛ አይቆጠርም። ሁለተኛ ረስቶ ወንጀልን የሰራ ሰው። ሶስተኛ ተገዶ ወንጀልን የሰራ ሰው። በዚህ መንገድ የሰራ እንደ ወንጀለኛ አይቆጠርም። ወንጀል መሆኑን እያወቀ ያንን ወንጀል ከሰራ ነው እንደ ወንጀለኛ የሚቆጠረው። አይ አላህ በቁርአንም ላይ ሲናገር ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ይላል። ሳታውቁ በሰራችሁ ስህተት ላይ ወንጀል የለባቸውም ብሎ ተናግሯል። አይ እሺ ሰደቃ ማድረግ ምናምንም ይቻላል እዛ ሰው ራሱ ላይ ይቻላል። እሺ ሌላ ጥያቄ ድረስ ለከፈረ ሰው ነው ሰደቃ፣ ዱዓ፣ ኢስቲግፋር ይበቃል። ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን። ለነቢዩም ሆነ ቅርብ ዘመዶቻቸው ቢሆን እያለ ተናግሯል። አይ እሺ ሌላኛው ጥያቄ ደግሞ እንደዚህ ግሩፕ ላይ ቁርአን ምናምን ስንቀራ አሻንጉሊቶች ምናምን ተጋ አትጠቀሙ ሐራም ነው ይባላል። ምን ትላለህ? እዚህ ኮሜንት ላይ ያሉት ናቸው። አይዋ ስልካችን ላይ ያሉት እነዚህ ኮሜንት ላይ ያሉትን እንደዚህ እነዚህ በዑለሞች መካከል ሁለት ሀሳብ ተሰጥቷል። ከዚያ በኋላ እስኪ ነብዩ ሰለላሁ ዐለይሂ ወሰለም ሌላን በዚህ ጉዳይ የሚለውን እናያለን። መጀመሪያ ዑለሞችን ኺላፍ ነው። ግማሽ ዑለሞች ከምስል ናቸውና አይቻልም ያለው፣ ሌሎች ደግሞ አይ ከምስል አይደሉም፣ እነዚህ ስሜትን ለመግለጽ ሰዎች የሚጠቀሙባቸው ናቸው። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ወደ ነቢያችን ሰለላሁ ዐለይሂ ወሰለም አሱራ ረእስ ፈኢዛ ቁጢዐ ረእሱ ፈለይሰ ቢሱራ ነው። ምስል ሊባል የሚችለው ራስ ወይንም ጭንቅላት የተሟላ ጭንቅላት ሲኖረው ጊዜ ነው አሉ። ያ ጭንቅላት ግን ከተቆረጠ ምስል ሊባል አይችልም ማለት። ለምሳሌ የሰው ቅርጽ አለ። ይሄንን ቆረጥኩኝ ወይንም ይሄን አጠፋሁትና ለቀኩት፣ ይሄ እንደ ምስል ሊቆጠር አይችልም።
ራስ ከሌለው ምስል አይባልም እና ብለህ ስላሉ ነው ስላቸው። ነገር ግን ይህ ካለ ከሆነ እሺ። ስለዚህ እነዚህ ምንድን ናቸው? ከታች ያሉት የተቆረጠ ናቸው፣ ጭንቅላት ብቻ ናቸው። እሺ ጭንቅላታቸው ውስጥ ሙሉ የጭንቅላትን ይዘት የያዘ ነው ወይንስ አይደለም? ሙሉ ጭንቅላት የያዙ ናቸው አይደሉም የሚለውን እንመልከት። ሙሉ ጭንቅላት ሊባል ዘንድ 2 አይኖች፣ 2 ጆሮዎች፣ 1 አፍና አፍንጫ የተሟላበት መሆን አለበት። እነዚህ ታዲያ አላቸው ወይ? አይኖች አላቸው? የላቸው። ጆሮ አላቸው? የላቸው። አፍና አፍንጫ አላቸው? የላቸው። ዝም ብለው መስመር ናቸው። በደንብ ላስተዋላቸው ሰው መስመር ናቸው። ስሜትን ለመግለጽ ሰው የሚጠቀምባቸው እንጂ የምስልን ይዘት የያዙ አይደሉም። እነዚህ ቦታቸዋል አይደለ? ሰው ስሜቱን ለመግለጽ የሚጠቀምባቸው ናቸው። መደሰቱን ለመግለጽ የሚለውን ይለቃል። መናደዱን ለመግለጽ የሚለውን ይገልጻል። ማበዱን ለመግለጽ የምትለውን ይለቃል። ሌላ ምድር ነው የምትለቁት ነው አይደለ? ወይንስ አይደለም? እሺ ጥያቄ አለ። ይቀጥል። አንድ ጥያቄ አለ ይመስላል። የልጅ ሐቂቃ እንዴት ይታያል ይላል። በብዙ መንገድ ይታያል። ልክ እንደዚህ በመነጽር ማየት ትችላላችሁ ከፈለጋችሁ። ለምሳሌ ያለ መነጽር ማየት ትችላላችሁ። በብዙ መንገድ ይታያል። በእኛ ሰፈር ባለው መንገድ ራሱ ብታልፉ በዛም ይታያል፣ በዛኛው መንገድ ይታያል። የልጅ ሐቂቃ ሱና ሙአከድ ነው። ሁክሙ እንደ ኢስላም ጠንካራ ከሚባሉ የሱና አይነቶች ነው። አንዳንድ ዑለሞች ዋጅብ ነው ብለው የተናገሯል። ነገር ግን እሱ አያስኬድም። ሱና ሙአከድ ነው፣ ጠንካራ የሆነ ሱና ነው። ስለዚህ የቻለ ሰው ያድርግ፣ ያልቻለ ሰው ላይ ምንም ጥፋት የለበትም፣ ኃጢአት የለበትም። ለምን አላደረግም ብሎ የሚጠይቅበት ነገር አይደለም። ሱና ብሎ ማለት ምን ማለት ነው? አሱና ሂየ ነውዑ ሚን አልዒባዳ አለቲ ዩሳቡ ቢሃ ፋዒሉሃ ወላ ዩዓቀቡ ቢሃ ታሪኩሃ። ሱና ብሎ ማለት የአምልኮ አይነት ሲሆን የሚሰራው ሰው የሚመነዳበት፣ ያልሰራው ሰው የማይቀጣበት የአምልኮ ስራ ነው። ስለዚህ ብትሰራ አጅር ታገኛለህ፣ ባትሰራ ለምን አልሰራህም ተብለህ አትቀጣበትም፣ አትጠይቅበትም። ገብታችኋል? ለምሳሌ ሱና ሶላት ብትሰራ አጅር ታገኛለህ ብትሰግድ። ባትሰግድስ ለምን አልሰገድክም ብሎ በሱና ሶላት አላህ ይቀጣል ወይ? ላ አይቀጣህም። በዚያ በዚያ አይቀጣህም። በዚህ ያን ይመስላል። እሺ እሱ አንድ አለ ቢጨርስ ይቀጥላል። ነሺዳ ወይም ሙዚቃ የሚሰማ ሰው ቅጣቱ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ሙዚቃ የሚሰማ ሰው በጆሮ ውስጥ የነሐስ ቀላጭ ይቀለጥበታል የውመል ቂያማ ብለው ተናግረዋል። ሐዲስ ላይ የነሐስ ቀላጭ ይቀለጣል ጀሀነም ውስጥ፣ ያ ይንቆረቆርብሃል በጆሮ ውስጥ ሙዚቃ የምትሰማ ሰው። ሙዚቃ ሐራም ነው። الأغاني ينبت النفاق في القلب كما قال الصحابي الجليل عبد الله بن مسعود ሙዚቃ በልብ ውስጥ ንፍቅና ያበቅላል አለ። ሙዚቃ የሚሰማ ከሆነ ሰውየው የአላህ ስብሐነ ወተዓላን ቃልና የመልእክተኛውን ቃል ለመስማት ጊዜ አይኖረውም። ከታቸዋል በሙዚቃ የተለከፉ ሰዎች የአላህን ቃል ለመስማት ጊዜ ያገኙ። ነሺዳ በመስማት የተለከፉ ሰዎች አይታቸዋል። ልክ በቃ ትልቅ ተመስጦ ምናምን ያ ነገር ምናምን ወደ ዲን የቀረበ ይመስለዋል። ሰይጣን እየተጫወተበት። ቁርአን ለመስማት ግን ጊዜ የለውም። ሐዲስ ለመስማት ጊዜ የለውም። አንድ አሳልፈውም አይለም። ነሽዳ ሲሆን ይላል፣ ያለቅሳሉ፣ እንባውን ያወርዳል። ቁርአን ሲሰማ ምንም አይመስለውም። ዳዕዋ ሲሰማ ምንም አይመስለው። وهذا من تلاعب الشيطان على المستمع للأناشيد والأغاني። ይህ ሰይጣን እየተጫወተባቸው ልክ አላህን እየፈራ ይመስለዋል ሰው። ለዚህ ነው የነሽዳ ትልቁ አደጋ ምንድን ነው? يبعدك عن الكتاب والسنة ከቁርአንና ከሐዲስ ያሰርቃል። ያማሽ መርሃባ ጀዛኩሙላህ ኸይር። ሴት ልጅ ያለ ወልይ ማግባት ትችላለች ወይ? ነቢያቸው ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ኒካሐ ኢላ ቢወልይን ወሻሂደይን አሉ። ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ አዩመ እምረአቲን ኑኪሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል 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 አሉ። ያለ ወኪልና ያለ ምስክሮች ኒካህ ያሰረች ሴት ኒካሑ ውድቅ ነው ውድቅ ነው ውድቅ ነው ብለው ተናግረዋል። ስለዚህ ያለ ወኪልና ያለ ምስክር ኒካህ አይቻልም። እሺ ያቀሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝና አንድ ሴት ልጅ አግብታ ባሏ ቢሞትባት ጸጉሯን መላጨት ግዴታ አለባት?
አይቻልም። ጸጉሯን መላጨት አይፈቀድም። እስከ 40 ቀንስ ድረስ ነው ወይስ 4 ወር ድረስ የሚባለው ነገር? 4 ወር ከ10 ቀን ትቀመጣለች። ያስቀመጠባት ቤት ውስጥ 5 ነገራቶች በእርሷ ላይ ይጠበቁባታል። ጸጉሯን መላጨት ግን አይቻልም፣ አይፈቀድም። እነዛ በ4 ወር ውስጥ እሷን መንከባከብ ያለባት የባል ቤተሰብ ወይስ የእሷ ቤተሰቦች ናቸው? በእርሱ ኒካህ ላይ ከሆነች እቺ ሴትዮ በእርሱ ኒካህ ላይ እስከሆነች ድረስ ከእርሱ ሐቅ ትጠቀማለች። የእርሱ ሐቅ አላት። ከእርሱ ሐቅ በሆነ ሐቅ እዚያ ትጠቀማለች። እዛ ከላኩ ነው። አመሰግናለሁ። ወያኩም ያቀል ነገር ሰላም አለይኩም ወአለይኩም ሰላም። ቀጥል ጥያቄ ነበር እና ቁርአን ስንቀራ ይቻላል መወዛወዝ? ይህ አይሁዲዎች መጽሐፋቸው ተውራትን በሚቀሩ ጊዜ የሚያሳዩት የሆነ መገለጫ ነው። ወቀድ ነሃነ ነቢ ሰለላሁ ዐለይሂ ወሰለም አን ተሸበሁ ቢሂም ላ ተተሸበሁ ቢልየሁድ ወነሳራ፣ በይሁዲዎችና በክርስቲያኖች አትመሳሰሉ ብለዋል። ومن يعني صفات اليهود عندما يقرؤون التوراة أنهم يهزئون يعني رؤوسهم براساتهم يعنقعنقالو سيقروا ጊዜ ስለዚህ وعلى ذلك وبذلك أفتى الشيخ صالح الفوزان حفظه الله الشيخ صالح الفوزان ይህንን ተጠይቀው በዚህ መልኩ መልሰዋል። አይ እና ደግሞ ቁርአን ቀርተን ስንጨርስ صدق الله العظيم ማለት ይቻላል? ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ቀርታችሁ ሲጨርሱ ሰደቀላሁ አልዓዚም በሉ አላሉ። ልክ እንዲሁም ሰሃቦችም ቀርተው ሲጨርሱ ይህን አላሉም ነበር። ለው ካነ ኸይሩን ለሰበቁና ኢለይህ፣ ይህ ነገር መልካም ቢሆን ወደዚያ ነገር እነርሱ በቀደሙን ነበር። ታዲያ ለዚህ ማስረጃ አብዱላህ ብን መስዑድ ረዲየላሁ ዐንሁ ምን አለ? ቃለ ሊየ ነቢይ ሰለላሁ ዐለይሂ ወሰለም ያ አብዱላህ ብን መስዑድ እቅራ ዐለየ አልቁርአን فقلت له أأقرأ عليك وعليك أنزل يا رسول الله؟ فقال إني أحب أن أسمعه من غيري، فبدأت أن أقرأ له من بداية سورة النساء حتى إذا وصلت إلى قوله سبحانه وتعالى فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا قال لي حسبك الآن، فرفعت عيناي إلى عين رسول الله صلى الله عليه وسلم فإذا عيناه تذرفان. عبد الله بن مسعود ሲናገር ምን አለ? ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ቅራልኝ አሉኝ። እኔም እንዴ በእርሶ ላይ ወርዶ ለእርሶ ቀራለሁኝ አልኩኝ። ነቢያችን ሰለላሁ ዐለይሂ ወሰለም እኔ ከሌሎች ስሰማ ደሰታለሁና ቅራ ችግር የለውም ማለት። እኔም ከሱረቱ ኒሳ የሴቶች ምዕራፍ የሚለውን የመጀመሪያውን አንቀጽ ጀምሬ መቅራት ጀመርኩኝ። ፈከይፈ ኢዛ ጂእና ሚን ኩሊ ኡመቲን ቢሸሂድን ወጂእና ቢከ ዐላ ሃኡላኢ ሸሂዳ የሚለው አንቀጽ ላይ ስደርስም ሐስቡከ አልአን አሉኝ። አሁን በቃ አሉኝ። እኔም ይህን ሲሉኝ ጊዜ እኔን ቀጥ አድርጌ ወደ አይናቸው ስመለከት አይኖቻቸው እያነቡ ነበር፣ እያለቀሱ ነበር ብሎ ተናገረ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲሰሙ ጊዜ ያለቅሱ ነበር። እንዳጠቃላይ የዚያኔ ነቢያችን ሰለላሁ ዐለይሂ ወሰለም ሰደቀላሁ አልዓዚም አላሉ። ይሉ ኑሮ አብዱላህ ብን መስዑድ አያልፍም ነበር፣ ይነግረን ነበር። ገብቷቸዋል ነው። ስለዚህ ይህን ይመስላል። ያቀን ወዙ አነ ቁርአን ልቅራለህ ትቀራለህ። አላህ አንዴ ጥያቄ ካለ እናስተናግዳቸው። ከላይ ያለህ አንዴ ጥያቄ ክርስቲያን አለ? ከላይ ክርስቲያን አለ? ጥያቄ አለ? እሺ ጥያቄ ምንድን ነው? ቁርአን ያላህ ቃል ነው ሲባል ምን ማለት ነው? የአላህ ንግግር ነው ማለት ነው። መልእክቱም ንግግሩ ከእርሱ የሆነ መለኮታዊ ግልጠት የሚያደርግ ነው ማለት ነው። ለምሳሌ ያላህ ቃል ነው ሲባል ቁርአን ውስጥ ሌላ ሰው የተናገረ ቃል የለም እንዴ? መልእክቱን ሁሉ የሚነግረን የገለጠ ያላቸው ለነብዩ ሰለላሁ ዐለይሂ ወሰለም አላህ ነው። ባለፉት ዘመናት የሆኑትን ነቢያቶች ህዝቦቻቸው ያስተማሩትን እና ሌላም የሆነውንና ወደፊት የሚሆነውን ነገር ሁሉ በሰዓቱ ስለ ህግና ስለ ስርዓትም ያወርድላቸዋል፣ ስለ አምልኮም ያወርድላቸዋል፣ ስለ ስነ ፍጥረት ይነግራቸዋል። ሁሉን እየተናገረ ያለው እየገለጠላቸው ያለው አምላክ አላህ ሱብሓነሁ ወተዓላ እንጂ ሌላ ሰው መጥቶ አይደለም እየነገራቸው ያለው ለእርሳቸው። ይህ ማለት ነው። እሺ ለምሳሌ አሁን የጋኔል ምዕራፍ ላይ ጋኔሎች የተናገሩ ቃል አለ።
እየተረከ ያለው አላህ ስብሐነ ወተዓላ ነው። ጋኔኖች እነርሱ ያመኑትን ነገር አላህ ስብሐነ ወተዓላ የፈጠራቸው ፍጡር ናቸው እና ምን እንዳመኑ ምን እንደካዱ ከምን እንደተፈጠሩ አሁን በምን ላይ እንዳሉ የሚተርከው አላህ ስብሐነ ወተዓላ ነው። እነሱ ደግሞ ከእምነታቸው የተነሳ የተናገሩትን ይተርክልናል። አላህ ስብሐነ ወተዓላ እንዲህ አሉ እያለ እየተናገረ ያለው ለነብዩ ሰለላሁ ዐለይሂ ወሰለም አላህ እንጂ ጋኔኖች አይደሉም። እዚህ ላይ እንዲህ ያሉ ሳይሆን አላህ ነው። እሱን ቃል አሁን አላህን የተናገረው ማለት ነው። እንዲህ አሉ እያለ የሚናገረው አላህ ነው። እንዲህ አሉ ይላል እዚያው ላይ እንጂ ጋኔኖች አይደሉም የሚናገሩት። አሉ ይላል። እሰማለሁ። ይሰማል። እሺ ጥያቄ ነበረኝ በእስልምና ላይ። እሺ ቁርአን የወረደው በነቢዩ መሐመድ ላይ ነው አይደል? እሺ ሐዲስ ችግር የለውም። ሐዲስን ባቀር ብቻ እሺ ሰሒህ ቡኻሪ 5763 ላይ ነቢዩ መሐመድ ድግምት እንደተሰራባቸው ይናግረናል አይደል? ጨርስ ጥያቄሽን ልስማ። እሺ እና አይ ለማለት የፈለኩት እኔ ድግምት ከተሰራባቸው በፊት ከተሰራባቸውን በኋላ ይሁን ያ ቁርአን ወረደልኝ ያሉት በሳቸው ላይ ወረደ የተባለው ቁርአን በዛ ድግምቱን በሚረሱበት ጊዜ ሆኖ እንዴት ቁርአኑን ልናውቀው እንችላለን? ማለት ድግምቱን እስከዛ ድረስ ድግምቱ ኖሮባቸው ያ ነገር የወረደ ቢሆንስ? እሳቸው ሳይወርድልን ወረደልን ያሉ ቢሆንስ? እሺ በመጀመሪያ ሙሉ ሐዲሱን አውጭና እስኪ አንብቤልን ምን እንደሚል እናየው። አንድ ጊዜ ክፈች። መክፈት አልችልም። ሁለት ስልክ የለኝም። ነገርኩ እኮ ሰሒህ ቡኻሪ 5763 በቃ ይከፈትና አስረጅ መስኪ ሁድ አለ ክፈትላት። ቁጥር ትንገረህ ሁድ ይመቻል። ይመችኝ። ክፈት ቁጥር ነገር ረሰላ ወይ 5763 ሰሒህ ቡኻሪ 5763 ክፈት። ያ እያነበብሽ አስረጅ። እንግሊዝኛ ላይ ያደርግልሽ አማርኛ ነው? አማርኛ ማነው? እንግሊዝኛ ያደርግልሽ አረብኛ? አረብኛ አልችልም። አማርኛ ወደ አማርኛ። እሺ ጉግል በትክክል ላይ ተረጉምልሽ ይችላል። በምን ተረዳሽ አንቺ ከዚህ በፊት? በምን ተረዳሽ? ጉግል በትክክል ላይ ተረጉምልሽ ይችላል። አይ ከጉግል እናንተ አቀጥሉም ብዬ ነው እንጂ እኔማ ጉግል እንዳስረዳኝ ከሆነ ያደረጉትን ግንኙነት አድርገው ከሚስቶቻቸው ጋር እንደሚረሱ እና ይሄ ነገር ቁርአኑ የወረደው በዛ በሚረሱበት ታይም ላይ ቢሆንስ? ሲቀጥል ደግሞ ሲቀጥል ደግሞ እሳቸውን ቅዱስ ቁርአን የሚወርድላቸው ከሆነ መንፈሳዊ መለኮት የሚጠብቃቸው ከሆነ አጋንንት እንዴት ሊይዛቸው ይችላል? ይህንንም መጠቅለል አብራራል። አጋንንት ይዟቸዋል የሚላለ ሐዲሱ ላይ እንትም ሳይሆን ሰር ተሰርቶባቸዋል ይላል። ድግምት እንዴት ሊይዛቸው ይችላል? አላህ ጥበቃ የሚያደርግላቸው ከሆነ አላህ በሳቸው ላይ ቁርአን የሚያወርድ ከሆነ እንዴት ሊይዛቸው ይችላል? አጋንንት ይዟቸዋል የሚለው ሐዲሱ ላይ የለም። ይሄን ታውቂያለሽ አይደል? እኮ ሰህር አልኩ እኮ። እሺ ድግምት እሺ በጣም ጥሩ ላስረዳሽ። ለማንኛውም ሲሕር ለስንት ይከፈላል? ይሄን ታውቂያለሽ? ድግምት በኢስላም በቃ ላስረዳሽ። ሲሕር ለሁለት ይከፈላል ፍሬስና። አንደኛ ሲሕር ተኽይሊ ይባላል። የማመሳሰል የሆነ የድግምት አይነት ይባላል። በአይን ላይ ነው እሱ የሚሰራው እንጂ አካል ላይ ጉዳት አያደርስም። ይህ ነው በእርሳቸው ላይ የሆነው። ሁለተኛው ሲሕር ሐቂቂ ይባላል። እውነታ የሆነ ድግምት፣ ያ ማለት ሰውየውን ድግምቱ ይዞት እርሱን ወደ እብደት የሚቀይር የሆነ ማለት ነው። ይህ ነው ለሁለት ይከፈላል። የመጀመሪያው በአይን ላይ የማመሳሰልን ስራ የሆነ የሚሰራ የሆነ ድግምት ነው። እሱ ነው
ይህ በነቢያቶችም ላይ የሚሆን ነገር ነው። ለምሳሌ ሙሳ ዓለይሂ ሰላም የፈርዖን ደጋሚዎች አምጥተው በትሩን ጥለው ወደ እባብ ሲቀየር ጊዜ በሰዎች አይን ላይ ነበር የደገሙት። በሰዎች አይን ላይ ሲደግሙ ጊዜ በሙሳና በሀሩን ላይ ራሱ ተጽዕኖ አድርጎባቸው እንደነበር ይሄ ይናገራል። ሰሐሩ አዕዩነ ናስ ይላል አላህ። የሰዎችንም አይን ደገሙባቸው። አይን ላይ ነው ያ የሚሰራው። ገብቶሻል? ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም ይላል። እነርሱንም አሸበሯቸው፣ ታላቅ የሆነንም ድግምት ይዘው መጡ እያለ ይናገራል። ስለዚህ ሙሳ ዓለይሂ ሰላም ያንን ሲያይ ሁሉ እውነት መስሎት እስከ መፍራት ሁሉ ደርሶ ነበር። ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ አለ። ሙሳ ያ ነገር በአይኑ ላይ የተሰራ እውነት መስሎት በውስጡ በልቡ ፍራቻንም ማሳደረ እያለ ይናገራል። ቁልና ላ ተኸፍ ኢነከ አንተ ለዕላ፣ አትፍራ፣ አብሽር፣ አንተ የበላይ ነህ አልኩትን እያለ ይናገራል። ስለዚህ ይህ ሲሕር ተኺሊ የማመሳሰል የሆነ ድግምት ጠላት መጥቶ በአንቺ ላይ ድግምት አድርጎ አይንሽ ላይ ብቻ የሚያደርገው ነገር ይህ ሀዳ የጁዙ ዐለል አንቢያ ወገይሪል አንቢያ፣ በነቢያትም ከነቢያትም ውጭ የሚሆን ነገር ነው። አካል ላይ አድርጎ ግን ተጽዕኖ አሳድሮ ወደ እብደት የሚቀይር በፍጹም ይህ በነቢያት ላይ የሚሆን ነገር አይደለም። ታዲያ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ስንመጣ እናታችን አይሻ የገለጸችው ላይ ሙሉ ሐዲሱን አንብበሽ ከሆነ በአይን ላይ የተደረገው የድግምት አይነት ነው። የሆነን ነገር የሰሩ ይመስላቸዋል ግን አልሰሩትም ትላለች። ካን ያኔ ዩኸየሉ ኢለይሃ አለች ቃል በቃል ልክ ቁርአን ላይ ለሙሳ የተጠቀመው ቃል በሐዲስ ላይ ራሱ ያን ቃል ነው የተጠቀመው። ወደ እርሳቸውም ይመሰልባቸው ነበር ይላል ሐዲሱ ላይ ይላል አይደል? ፍሬ ሰላም ይመሰልባቸው ነበር ይላል አይደለ? ከኔ ጋር ነሽ? በአይን ላይ የመመሰል አይነት ነገር ነው ያኛው ነው የሆነው በእርሳቸው ላይ ማለት ነው። አነሁ የፍዐሉ ሸይ ወለም የፍዐሉ፣ የሆነን ነገር የሰሩ ይመስላቸዋል ግን አልሰሩትም እያለች ትናገራለች። ስለዚህ ነው እንዲህ አይነት ነገር ነበር። እዛ ሐዲሱ ላይ ተሽው ከሆነ አላህ ስብሐነሁ ወተዓላ ሁለቱን ታላላቅ መላእኮች ልኮላቸው ገብርኤል እና ሚካኤልን ያን ነገር እንዲወገድላቸው አድርገዋል። እዚያው ሐዲሱ ላይ ምን አሉ? አማ አነ ፈቀድ ሸፋኒ አላህ አሉ። እኔንማ አምላክ አላህ ፈወሰኝ አሉ። ገብርኤል እና ሚካኤል መጥተው ያ ነገር ከእርሳቸው እንዲወገድ አደረጉ። በመላእክ አጸናቸው፣ በመላእክ አጽናናቸው አምላክ አላህ ሱብሓነሁ ወተዓላ። ገብርኤል እና ሚካኤል የሚለው አለ በቁርአን ላይ። ሁለቱ መላእኮች ሁለት አካሎች ከአላህ ዘንድ መጥተው እያለ ይናገራል። እነርሱ ገብርኤል እና ሚካኤል ናቸው። ከፈለግሽ ብቻ አሳይሻለሁ። ገብርኤል እና ሚካኤል ቃል በቃል ማለት ነው። ችግር የለም አሳይሻለሁ። እነሱ እንደሆኑ እንመለከታለን። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። አንድ ሜት አድርጌ። እሺ እሺ። ሁለት መላእክቶች እንደሆነ እንመልከት አንድ ጊዜ። ሁለት መላእክቶች ይታይሻል እዚህ ጋር ይኛል። እኮ እሺ ቃል በቃል ያ ሁለቱ መላእክቶች እኮ ሁለት መላእክት ነው የሚለው እንጂ ሚካኤል እና ገብርኤል እዚህ ጋር የሚላል። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሁሌ የሚመጡት ሁለት መላእክት ተብሎ የተገለጹት እነርሱ ናቸው፣ ገብርኤል እና ሚካኤል ናቸው። ከፈለግሽ ግልጽ ሐዲስ ላይ አሳይሻለሁ። ሁሌ ከአላህ ዘንድ እየተላኩ ሁለት መላእክት ከተባለ እኮ ገብርኤል በእኛ ነው በኦርቶዶክሶች ነው ገብርኤል እና ቅዱስ ሚካኤል ተብለው የሚጠሩት። በእናንተ ገብርኤል ጅብሪል ነው አይደል የምትሉት? ላ ገብርኤል ተብሎ የፊደል እንትን ነው የግብፅ ማን ነው መጽሐፍ ቅዱስ ላይ የአረበኛ መጽሐፍ ቅዱስ ላይ ሂጄ ባሳየሽ ጅብሪል ነው የሚለው። መጽሐፍ ቅዱስ የአረበኛ ትቀበያለሽ? ና ትቀበል ቀበራል ከዚያ ላይ ጅብሪል ይላል። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም ገብርኤል እያሉ ይጠሩታል። አንዳንዴ ጅብሪልም ይሉታል። አላሁመ
በጅብራኤል ይላሉ። ከአንዴ ላሳይሽ። አምላክ አላህ ሆይ አንተ የገብርኤልና የሚካኤል አምላክ እያሉ አላህን ይጠሩት ነበር። በዚህ ቆይ ላሳይሽ አንዴ። አላሁመ ረበ ጅብራኤል ረበ ጅብራኤል ወሚካኤል ያው እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ወደ አማርኛ ቀይርልሻለሁ። አላሁመ ረበ ጅብራኢል ወሚካኤል እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ይጠሩታል። አምላክ አላህ ሆይ አንተ የገብርኤል የሚካኤል አምላክ እያሉ ይጠሩታል። አየሽ፣ ያው የገብርኤል የሚካኤል እና የኢስራፊል ኢስራፊል የሚባለው ኡራኤል የሚባለው መልአክ ነው። የገብርኤል የሚካኤል እና የኢስራፊል ጌታ ሆይ የሰማያዊትና የምድር ፈጣሪ ሆይ የሚታይ የማይታየውንና የሚታየውን አዋቂ አንተ በባሮች መካከል በሚለያዩት ነገር ትፈርዳለህ። በፈቃድህ ወደ እውነት ምራኝ፣ አንተ የፈለግከውን ወደ ቀጥተኛው መንገድ በእርግጥ ትመራለህ እያሉ ይናገሩ ነበር። ገብርኤል ሚካኤል ተብለው ይጠራሉ እነርሱ። አሁን እኮ እኔ ጥያቄ ማለት ነው ነቢዩ መሐመድ ያላህ ጥበቃ የሚደረግላቸው በመለኮታዊ ይሄው እንዳልከኝ ገብርኤል እና ሚካኤል የሚላክላቸው ከሆነ እንዴት ሰህር በሳቸው ላይ ሰራ ነው ፖይንቴ ማለት ነው። ሰህር የሚባለው ነገር እንዴት እሳቸው ላይ ሊሰራ ቻለ? ሲሕር ማለት በመጀመሪያ ከህመም መካከል አንደኛው ህመም ነው። አንድ ነቢይ እንዴት ይታመማል ተብሎ መጠየቁ ስህተት ነው። ኖ አይ ይታመማሉ ሳይሆን ያ ነገር እንዴት እሳቸው ላይ ሊሰራ ቻለ ነው ያልኩት። ሲሕር ለሁለት ይከፈላል አልኩኝ። አልገባሽም? ያ ሰይጣን አድርጎ በእነርሱ ላይ ወደ እብደት የሚወስዳቸው የሆነ ነገር እሱ በእነሱ ላይ አይሆንም። ስራ ብለው የሚያሰሩ ሰዎች አሉ እና ያ ስራ ሰዎችን ያስገቡ ከዛ ነጥብ እንትን ፖይንት ይሰጣቸዋል እና ያንን ፖይንት ወደ ገንዘብ ቀይሮ ማውጣት ነው እና ይሄ በዲናችን ላይ እንዴት ይታያል? ምን አይነት ስራ ነው? ኦንላይን ስራ የሚሰራ ፖፖሎ ማለት ከሆነ አይቻልም። እሱ በውስጡ ቁማር እንዳለው ተናግረዋል። ሰዎች ሴቶች ፊታቸውን እየገለጡ የሚሰሩበት እንደሆነ ተናግረዋል። ሌሎችም ጋር የሚጋጭ ከሆነ ይሄ አይቻልም። ላይ ባለው ግን ሰውን ኢንቫይት ባደረገ ቁጥር ያ ሰው ፖይንት ይሰጠዋል ማለት ነው። በዛ ፖይንት ደግሞ ፖይንቱ በተጠራቀመ ጊዜ ወደ ገንዘብ ቀይሮ መጠቀም ይችላል። አይሆንም፣ አይቻልም ማለት ነው። ፖፖ ከዚህ በፊትም ሰዎች ጠይቀው ነበር። በውስጡ ቁማር እንዳለው ተናግረዋል። ሌላው ነገር ሰዎች በገቡ ቁጥር እናንተ ቁጭ ብላችሁ ያንን በሰዎች እንትን ትቀበላላችሁ ምንም ሳትሰሩ። እሱ ራሱ ስህተት ነው። ሌላው ሴቶች ፊታቸውን ገልጠው የሚቀመጡበት ቦታ እንደሆነ ተናግረዋል። በዚያ ፍራንክ እንደሚሰበስብ ይህም ሐራም ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለ አልሐምዱሊላህ። ኡስታዝ እኔ ጥያቄ ነበር በኒካ ጉዳይ ማለት ነው። እሺ ባልተቤቴ እሱ ያለው ኢትዮጵያ ነኝ፣ እኔ ሳውዲ ነው እና ተጠለብ ስጠፋ እጠፋለሁኝ ስለው ያኔ አይቻልም አልጠፊም አለኝ ማለት ነው። ከዛ ከጠፋሽ አንተዋወቅም አታውቂኝም አላውቅሽም አለኝ ማለት ነው። ኒካ ይወርዳል ወላ አይወርድም? እኔ ጠፍቻለሁ። ድጋሚ ምንድን ነው ያልሽው? ከጠፋሽ አንተዋወቅም አታውቂኝም አላውቅሽም ተባብለናል ማለት ነው። ከዛ አንቺ ጠፋሽ። አይዋ እሺ አላውቅሽም አታውቂኝም ሲል ኒካን ለማውረድ አስቦ ነው ወይንስ አንቺን ዝም ብሎ ለማስጠንቀቅ አስቦ? ስለ ኒካ ጉዳይ አላወራንም። ፈታሻለሁ ትፈታኛለህ ምናምን ባል ጉዳይ አላወራንም። ጠይቂው። ኒያህ እንደዚያ ስትል ኒካን ለማውረድ ነው ወይ ወይንስ አይደለም ብለሽ ጠይቂው። ኦኬ እሺ እሺ። ሌላ ጥያቄ ደግሞ እኔ መጀመሪያ ኒካ ስታስር አባቴ ሶላት አይሰግድም ማለት ነው። ያኔ የሰጠኝ ግን አባቴ ነው ያሰረው። ቃልቻ ነው እንትን በምንድን ነው ማደስ የምችለው? በሸሪያ ፍርድ ቤት አሁን የሚሰግድ አባትሽ የሚሰግድ ከሆነ ወይ ወንድምሽ ወይ አያትሽ ረጋ ብሄድ አባት ካልሰገደ አጎትሽ ወይንም ወንድምሽ
ወይንም አያትሽ ከነዚህ አንዱ የሚሰግድ ካለ ያ ሰው ያድሰው ኒካህ። ሁላቸውም የማይሰግዱ ከሆነ ሸሪዓ ፍርድ ቤት ያድሰው። መርሐባ አይ መርሐባ ጀዛኩሙላህ ኸይረን። ወኢያኩም። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሂብዚ እንትን እያልኩ ነበር እየቀራው ነበር እና ሶላት ላይ ድምፄን ከፍ አድርጌ ብቀራ ችግር አለው? ሶላት ላይ ማለት ነው ለመሐፈዝ ያን ይቻላል፣ ችግር የለውም። ሶላት በምትሰግዱ ጊዜ ሌሊት ሶላትን ድምጻችሁን ከፍ አድርጋችሁ መቅራት ትችላላችሁ። ወይንም ደግሞ ዋጅብ ሶላቶች ላይ ድምጽ ከፍ ተደርጎ የሚሰግድባቸው ቦታ ላይ ከፍ ማድረግ ይችላል። ጀዛኪላህ ጀዛኪላህ። አላህ ጀዛሽን